ትሁትን አሳልፋ ሰጠቻት። በ1 ሚሊዮን ብር ከሰጠኸኝ እኔ ትሁትን ሰተት አድርጌ አመጣልሃለሁ ብላ ተስማማች። የትሁት የድሮ ባሏ ከክፍለ ሀገር መጣ። ትሁትን እያሰቃያት ይገኛል። የትሁት አስቸጋሪውና እንዲሁም አረመኔው ባሏ መጣ። እህቷ ደውላ መጥቷል፣ እህቴ እባክሽ ተጠንቀቂ እያለች ምክሩን ሰጠቻት። ምን እንደማደርግ አላውቅም፣ ነገር ግን ከዚህ ቤት መውጣት አለብኝ። እንዴ ለምንድን ነው የምትወጪው? አይ ምንም ቢሆን እኮ አባዬና ካሌብ እንዲሁም እነ ዳኒ እንዲሰቃዩ አልፈልግም። ታውቂው የለ ልጁን እኔ ሸሽቼ ከዛ የመጣሁት በሱ አረመኔነትና ጭካኔነት አይደለ እንደ እህቴ ቢሆንም ምክንያቱም እስከ ዛሬ እንደዛ ለፍተሽና ማስለሽ ቀና ያደረግሽውን ቤተሰብና አሁን ደግሞ ከካሊብ ፍቅር ይዞኛል እያልሻል ነበር። ታዲያ ለምንድን ነው ትተሽ የምትሄጂው? እባክሽ እህቴ እንደዛማ አታድርጊ፣ ለአባባ ሁሉንም ነገሪውና ይረዳሻል ብላ አለቻት። አይ እኔማ ይሄንን የቲና ይበቃዋል፣ አባዬን በፍጹም አላስጨንቀውም ብላ አለች። ዳኒ ኤደንን ተንበርክኮ ይቅርታ ጠየቃት። እባክሽ ኤዱ፣ እባክሽ እኔ ላይ እንደዚህ አታድርጊ፣ በፍጹም ማመን አልችልም እባክሽን፣ ምክንያቱም ከካሊብ ጋር ሆነሽ ማየት ለእኔ ስቃይ ነው ብሎ ሲላት፣ ኧረ እባክህ ስቃይ አሁን ነው እንዴ? ትሰማኛለህ? እኔም አንተን ባጣሁበት ሰዓት በጣም ስቃይ ውስጥና መከራ ውስጥ ነበርኩኝ። ነገር ግን አንተ በፍጹም ልትረዳኝ ፈቃደኛ አይደለህም። እናም እድል ሰጥቼ ነበር። እንዴ በቃ ለመጨረሻ ጊዜ አንድ እድል ስጭኝ። በቃ መጨረሻ የመጨረሻም እኮ አለው መጨረሻ። እናም ከዚህ በኋላ ወደ እኔ ህይወት እንድትገባ አልፈቅድልህም ብላ እረግጣው ሄደች። ካሊቤ ትሁትን እኔ ምልሽ ትሁት። አቤት ጋሼ። እንዴ ከመቼ ወዲህ ነው ጋሼ ያልሽኝ? ደግሞ በአሰሪና በሰራተኛ መካከል መቼስ ሌላ ምን ሊኖር ይችላል? እባክሽ ስላስቀየምኩሽ ነው አይደለም? ላስቀየምኩሽ ነገር በጣም ይቅርታ። ብዙ ነገር አድርጌሻለሁ፣ አሰቃይችሻለሁ፣ እሱን ተረድቻለሁ። ነገር ግን ፊት እንድትነሽኝ አልፈልግም እባክሽ ትሁት ብሎ ሲላት፣ ምን ፈልገህ ነው አሁን የመጣኸው? የምፈልገውን ነገር ተናገርና በቀጥታ ብትወጣልኝ ደስ ይለኛል ብላ ስትለው፣ አይ እኔማ ይሄን ሰሞን እኔና እንዲሁም ኤደን ስንጨዋተው የነበረው ጨዋታ ዳኒንና ቲናን ለማቃጠል ነው እንጂ እኛ ፍቅረኛሞች አይደለንም። እንዴ ታዲያ ይሄንን ነገር መናገር ያለብህ ለዳኒ ነው እንጂ ይሄንን ነገር መናገር ያለብህ ለዳኒ ነው እንጂ ለእኔ ለትሁት ምን ያደርግላታል? መቼም እኔ ካንቺ ምንም ነገር እንደማልደብቅ ታውቂያለሽ። ለዛ ብዬ ነው እንጂ ለሌላ ለምንም ብዬ አይደለም ብላ ሲሄድ ወይ በቃ ትሁት ተሳካልሽ ማለት ነው። እና እንደዛ እኔም በቅናት ሲያንገበግቡኝ የነበረው እኛ ላይ እየተጫወቱብን ነው። ይህንንማ ነገር ዳኒ እንዳውቅ እፈልጋለሁ ብላ ወደ ዳኒ ስልክ ስትደውልለት ዳኒ ደግሞ ስልኩን አላነሳ አለም። ትሁቴ አሁንም ለቲና መጨነቋን በፍጹም አልተወችም እና ሳሎን አባባ መጽሐፍ እያነበበ መጣችና፣ አባዬ እንዴት ነህ? ደህና ነኝ። ምን ሆነሽ ነው ትሁቴ? ምክንያቱም ፊትሽ ጤነኛ አይደለም፣ ጥሩ ላይ አይደለሽም። ምን ላድርግ ብለህ ነው? የቲና ጉዳይ እኮ አሳስቦኝ ነው። አይገርምም? የአንቺ መልካምነት፣ የአንቺ ሩህሩህ ልብ ግን ይገርመኛል። አባዬ እኔ ምን አደረግኩ? እንደዛ አስከፍታሽና እንደዛ አሰቃይተሻት እንኳ አሁንም ለሷ ታስቢያለሽ። ምን ላድርግ ብለህ ነው? ያ የሰማይ ስባሪ የሆነ ሰውዬ እኮ አግኝቶ የሆነ ነገር እንዳያደርጋት ብዬ ነው። አታስቢ፣ ቲና እኮ ናት። መውጫ መንገድ በፍጹም አጣም። ደግሞ አሁን ላይ እርግጠኛ ነኝ ስለኛ እኛን እንዴት ማጥፋት እንዳለባት ቀመሯን እየቀመረች ነው። እውነትህን ነው አባዬ፣ እኔ ግን እንደዛ ነው የሚሰማኝ። ሰላም ውድና የተከበራችሁ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪው አጓጊው ትሁት ድራማ እንደቀጠለ ይገኛል። ትሁቴ መጠጧን ጠጥታ ስትውረገረግ ይሄ ዝሆን የመሰለ ሰውዬ መጣና ሊወጋት ሲል አንድ ሰውዬ መጥቶ አዳናት። ነይ ቶሎ ነይ እያለ እየጎተተ ሲወስዳት፣ ቆይ ደግሞ አንተ ማነህ? ዳኒ ነው የላከው ወይስ አባዬ ነው ወይስ ደግሞ ካሊብ ነው
ስለምታያቸው ሰዎች ምንም የሚያገባኝ ነገር የለም ብሎ ይዞ ሂዶ እባዶ ቤት ቆልፎባት ከወጣ በኋላ ቲና ከእንቅልፏ ስትነቃ እባዶ ቤት አገኘችው። ቆይ እኔ የት ነው ያለሁት? ማንስ ነው እንደዚህ እያደረገኝ ያለው ብላ ሁሉንም ነገር ጓዟን አስተካክላ ልትወጣ ስትል በሩ ተቆልፏል። ወይኔ ጉዴ! በቃ ያ የሰማይ ስባሪ የሆነ ሰውዬ ያዘኝ ማለት ነው። በቃ አታለላይ ማለት ነው። ቆይ አሁን ምንድን ነው የማደርገው እያለች ስትል አሁን የትሁቴ ባል መጣ። እናም የትሁቴ ባል መጥቶ ከዛም በኋላ ትሰሚኛለሽ፣ አሁን አንድ ነገር እጠይቅሻለሁ። ምንድን ነው? አርፈሽ ቁጭ በይ። አልገባኝም። ትሰሚኛለሽ፣ 1 ሚሊዮን ብር እኮ ነው እኔ እያተረፍኩልሽ። እሱን ደግሞ እንዴት አወቅ? ታውቂያለሽ፣ እኔ ከሆነ ሰው ጋር ስራ መስራት ስጀምር በደንብ አድርጌ ስለዛ ሰው በደንብ አድርጌ አጠናለሁኝ። እናም ለዛ ነው። እና እያጠናኸኝ ነበር? አዎ። አንቺም የምትፈልጊው ነገር አለሽ፣ እኔም የምፈልገው ነገር አለኝ። ከዛ ውጭ ግን ምንም አይነት መሳፈጥና ምንም አይነት ጥያቄ አልፈልግም። አሁን ትንሽ ልተኛ ብሎ ተኛ። ዳኒ ካሌብን ለመነው፣ እባክህ የምትሄድበት መንገድ ትክክል አይደለም አውቃለሁ። በሌላ ነገር ብትቀጣኝ ደስ ይለኛል ካሌብ፣ ነገር ግን እባክህ በኤዱ እንድታዝንብኝና በኤደንን እንዲተዋት አታድርገኝ ብሎ አለው። እኔ ምንም የሚያገባኝ ነገር የለም። በዛ ላይ ደግሞ አንተ አይደለህ እንዴ እንደዚህ ያሰቃይሃል፣ እንደዚህ አሮንቃ ውስጥ የከተትካት? ታዲያ እኔ ስህተት አልሰራሁም አላልኩም? ስህተት ሰርቻለሁ። ነገር ግን ለስህተቴ ደግሞ አሁን ላይ ዋጋ እየከፈልኩ ነው ያለሁት ብሎ ሲለው እና እባክህ አሁን ከጎኔ ልትሆን የሚገባ እንዴት እንደምወዳትና እንደማፈቅራት እያወክ እሷን ትይዛለህ? ማለቴ ትክክለኛ ፍቅረኛሞች ናችሁ? እሱን እንግዲህ እኔ አልመልስልህም፣ ኤደን ትመልስልህ። ለአሁኑ የምመክርህ ነገር ቢኖር የተሻለ ነገር ሰርተህ እሷን ብትንከባከባት ነው ብሎ ሄደ። እሱማ መች ጠፋኝ ነበር፣ ነገር ግን እንዴት አንተ ትቀርመኛለህ ብሎ ዳንዬ በጣም ተናደደ። ትሁቴ ካርድ ለመግዛት ወደ ሱቅ ስትወጣ አጋቹ ፎቶዋን ይዞ እያሽበለበላት ፎቶዋን አየች። ወይኔ ጉዴ! ይህ አረመኔና ጨካኝ ደግሞ እዚህ ምን ሊያደርግ መጣ እያለች እየሮጠች ወደ ቤቷ ገባች። አባባ ከውጭ መጣና ልጄ እንዴት ዋልሽ? ደህና? ቆይ ሱቅ ሂደሽ መጣሽ እንዴ? አይ አልሄድኩም። እንደ አጋጣሚ በር ሲንኳኳ አባዬ እባክህ እንዳትከፍተው። እንዴ ልጄ ለምንድን ነው የማንከፍተው? አልገባኝም፣ ንገሪኛ። አባዬ እባክህ ነገርኩህ እንዳትከፍተው አልኩህ አይደል? እሺ ነገር ግን ተጠንቅቄ ልክፈተው እባክሽ፣ የሆነ ሰው እኮ ፈልጎ ሊሆን ይችላል ብሎ አባዬ ሲከፍተው እሱም ደግሞ ዱካን ነው። እናም እቃ አዛችሁኝ ነበር እሺ ብሎ አባባ ከተቀበለው በኋላ ቆይ ምንድን ነው አልገባኝም። ትሁት ይሄ እኮ እቃ የሚያመጣው ልጅ ነው፣ በዚህ ልክ ለምንድን ነው የተጨናነቅሽው ብሎ ሲላት አባዬ ምንም አልሆንኩም፣ ብቻ በቲና ጉዳይ እንዳይሆን። ቆይ አንቺ ግን ለምንድን ነው ይሄን ያህል የምታስቢላት? እንደ አባዬ ምንም ቢሆን ክፉንም ደጉንም አሳልፈናል፣ ለዛ ብዬ ነዋ። ደግ አልሽ፣ እሷ ምንም ነገር ደግ የላትም። እልቅስ የተፈጠረውን ነገር የምታውቂ ከሆነ ብትነግሪኝ ደስ ይለኛል። ስለምኑ? አንቺ እንደዚህ ስለምትሰቃየው ነዋ። ህመምሽን ብታመምልሽ ደስ ይለኛል ብሎ ሲላት አይ አባዬ ምንም አልሆንኩም ብላ ሄደች። ትሁቴ አንድ ውሳኔ ወሰነች። እሱም ደግሞ ከዚህ ቤት ማምለጥ አለብኝ፣ መሄድ አለብኝ፣ ካልሆነ ግን የቲና መከራና ስቃይ ይበቃቸዋል። በድጋሜ ይህንን ቤተሰብ በፍጹም ማስከፋት አልፈልግም ብላ ውሳኔዋን ወሰነች። ቆይ ምንድን ነው የማደርገው? ይህንን ነገር ይህንንማ ለዳኒ ማማከር አለብኝ ብላ ለዳኒ ስታማክረው እባክሽ ትሁት እንደዚያ አታርጊ፣ አንቺ ከሄድሽ አባዬ ቲና ናት መስሎት ቲናን ይገላታል። አባዬ በአንቺ እንደማይደራደር ታውቂያለሽ፣ ግን ደግሞ እዚህ ሁኜ ሰውየው በጣም አረመኔና ጨካኝ ነው እና አባዬን እንደማይጎዳቸው በምን እርግጠኛ ልሆን እችላለሁ? አይ ነገርኩሽ፣ ይህንን ነገር ለካሊብም ሆነ ለእኔ ነገርሽኝ አይደል? ለካሊብ ንገሪው፣ ለአባዬ እንኳ ባትነግሪው። አይ በፍጹም ለካሊብማ መናገር አልችልም ብላ አለች። ኤደንና ካሊብ እባክሽ አንድ ነገር ላስቸግርሽ። ምንድን ነው? እባክሽ ይህንን ጨዋታ እናቆመው። ምን ነው ሰለቸህ እንዴ? እያደረግን ያለነው ነገር ትክክል አይደለም። እስኪ ተመልከች፣ እነሱ ገና ለገና ክፉ ሆነው እኛ ላይ
ብዙ ነገር ያደረጉና እኛ የምናደርገባቸው ነው። ኤዱ ልክ ነህ። እኔም ሳስብበት ነበር። ዛሬም ጧት ደግሞ አግኝቸው ነበረ። እናም ጥሩ አመለካከት፣ ጥሩ አስተሳሰብ ያለ አይመስለኝም። እነሱ ገና ለገና ስለከፉ እኛ ክፉ መሆን አለብን ማለት ነው። ትክክል። አየሽ ኤዱ፣ አሁን ወደ ትክክለኛው ማንነትሽና ወደ ትክክለኛው መንገድ እየመጣሽ ነው። ምንም ቢሆን እንኳ በፍጹም እኛ እንደነሱ አይደለንም ብለው ተስማሙ። ዳኒ እባክሽ ኤዱ እባክሽ አንቺና እኔ በአንድ እንሆን እያለ ቢለምናትም የፈሰሰ ውሃ መልሶ አይታፈስም። አንተ ደግሞ ተቀየር ባልኩብት ሰዓት ስላልተቀየርክ የራሱ ጉዳይ ብላ ረግጣው ሄደች። አታስቢ ኤደን፣ ዋናው ካሊብ አንቺን አለማማለሉና አንቺ ደግሞ ካሊብን አለመውደድሽ ብቻ ነው። የተቀረውን ነገር ለእኔ ተይልኝ፣ እኔ ራሴ ተለውጬ ራሴን ችዬ አሳይሻለሁኝ ብሎ ጉዞውን ቀጠለ። አባባ የቲና ጉዳይ ስላሳሰበው ዳኒን እስኪ ደውልላት እያለ ቢያስደውልም እንኳ በፍጹም ስልኩ አልሰራም። አባዬ ግን ያ ሰውዬ ይዟት ይመስልሃል? አላቅም፣ ነገር ግን አሁን ማጣራት አለብህ። እንዴ ሰውየው ጋር ሂጅ? አዎ ይኸውልህ፣ ሰውየው ይዟት ከሆነ እንተዋታለን። ሰውየው ካልያዛት ግን የእውነትም እኛ እንጠነቀቃለን። ምን ማለት ነው? ከዚህ በኋላ እኛን የሆነ ነገር እታደርግ? አዎ አሁንማ እስከ ዛሬ 3ታችንን ነበር። አሁን ደግሞ አንተ 4ተኛ ሰው፣ ኤደን ደግሞ 5ተኛ ሰው ሆናለች። ስለዚህ 5ታችንንም ለማጥቃት የሆነ መስመር እየዘረጋች ነው የሚመስለኝ። አረ በአሁኑ እንኳ አታደርግም። አይ ዳኒ፣ በቃ ስሙን አውቃታለሁ ትላለህ እንጂ አታውቃትም ብሎ አለው። እሺ እንደዛ ከሆነ አባባ ሁሉንም ነገር አስተካክላለሁ አባዬ ብሎ ተነስቶ ሄደ። በሌላ በኩል ቲና ቆይ ይህን ሰውዬ ለምን ብዬ ነው ማምነው? ለምንስ ብዬ ነው እስከሚነሳ የምጠብቀው ብላ ልትወጣ ስትል አገኘችው። ከዛ ሲነሳ በጣም ይቅርታ ረበሽኩሽ አይደለ? እንቅልፍ ወሰደኝ። አረ ችግር የለውም፣ አሁን መነጋገር እንችላለን። እኔ ያንን ቤተሰብ ማውደም ነው የምፈልገው ብላ ቲና ተናገረች። እኔ ደግሞ የምፈልገው ትሁትን ነው። ነገር ግን ለምንድን ነው ብለሽ እንድትጠይቅኝ አልፈልግም። ምን? ቆይ ከትሁት ምን ፈልገህ ነው? ነገርኩሽ እኮ ዋናው ነገር እንደማልጎዳት ማወቅሽ ብቻ ነው። አልገባኝም። ነገርኩሽ፣ እንደማልገላት ማወቅ አለብሽ። ከዛ ውጭ ግን ምንም የሚያገባሽ ነገር የለኝም ብሎ ሲላት፣ ለነገሩ እኔ ብትገላትም ደስ ነው የሚለኝ ብላ ስትለው፣ ትሰሚኛለሽ አንዲት የፀጉር ዘለላ እንኳ ብትረግፍ አንቺን ራስሽን ነው የማቃጥልልሽ። ይሄንን የፈረስ ጭራ የመሰለ ፀጉርሽን በፍጹም ትሁትን እንድትናገሪያት አልፈቅድልሽም ብሎ አላት። ውድ ሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ባይ ባይ።